በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር። ብርሃናት ዓለም ቅዱሳን ጴጥሮስና ጳውሎስ። እነዚህ ሁለት ቅዱሳን አባቶቻችን የቅድስት ቤተክርስቲያናችን አእማን ናቸው። በመሰረትነት በአጸኗት ቤተክርስቲያን ያላቸው የክብር ስፍራ ላቅ ያለና በቤተክርስቲያንም የፈጸሙት አገልግሎት የተቀበሉትም ሰማዕትነት ታላቅ ነው። ሐዋርያው ቅዱስ ጴጥሮስ ከ12ቱ ሐዋርያት አንዱ ሲሆን ቅዱስ ጳውሎስ ደግሞ ከ12ቱ ሐዋርያትና ከ72ቱ አርድእት ወገን አልነበረም። ቅዱሳት መጻሕፍትም ይህንን መልካም የሆነውን ታሪካቸውን ለእኛ አርአያነት በሚሆን መልኩ ከትበውልናል። እኛም ለአርአያነት በሚሆን መልኩ የእነዚህን ደጋግ ሁለት ቅዱሳን አበው መንፈሳዊ አገልግሎታቸውን ከዚህ በመቀጠል እናቀርባለን። አንደኛ የቅዱሳኑ ትውልድ እድገትና የቀደመ ሕይወት። ሐዋርያው ቅዱስ ጴጥሮስ በገሊላ ባህር ዳር በምትገኘው በቤተ ሳይዳ ሲወለድ፣ ሐዋርያው ቅዱስ ጳውሎስ ደግሞ በጠርሴስ ከተማ ተወለደ። ሐዋርያው ቅዱስ ጴጥሮስ ከወንድሙ ከእንድርያስ ጋር በገሊላ ባህር ዓሣ ማስገር ጀመረ። ሐዋርያው ቅዱስ ጳውሎስ ደግሞ በ15 ዓመት ዕድሜው በገማልያ ትምህርት ቤት በመግባት የአይሁድን ሕግና ሥርዓት ተምሯል። በ30 ዓመቱ የአይሁድ ሸንጎ አባል ሆኗል። ቅዱስ ጴጥሮስ ባለትዳር ሲሆን ቅዱስ ጳውሎስ ደግሞ በድንግልና የኖረ አባት ነው። ቅዱስ ጴጥሮስ ሕጋዊ ባለትዳር ሆኖ ይኖር እንደነበረ በማቴዎስ ወንጌል ጌታችንና መድኃኒታችን ኢየሱስ ክርስቶስ የጴጥሮስን አማት ማዳኑን መጠቀሱ አመላካች ሲሆን ጳውሎስ ድንግል ስለመሆኑ ደግሞ ራሱ ለቆሮንቶስ ምዕመናን በጻፈው ላይ ያረጋገጠው ነው። ይህም ጌታችንና መድኃኒታችን ኢየሱስ ክርስቶስ ያገቡትንም ሆነ በድንግልና የሚኖሩትን ለአገልግሎት እንደሚቀበል አመላካች መሆኑን ልብ ይሏል። ሁለተኛ የሐዋርያቱ የአገልግሎት ጥሪ። እግዚአብሔር አምላክ የሰውን ዘር በሙሉ ለቅድስና፣ ለምግባር፣ ለትሩፋትና ለሰማዕትነት በተለያዩ ዘመናት ጠርቷል። ጥሪውን አድምጠው የተጠሩበትን ዓላማ ተረድተው እንደ እርሱ ፈቃድ የተጓዙ ጥቂቶች ናቸው። ከጥቂቶቹ መካከል ቅዱስ ጴጥሮስና ቅዱስ ጳውሎስ ዋነኞቹ ናቸው። እነዚህ ሁለት የቤተ ክርስቲያን ፈርጥ የሆኑ ሐዋርያት ለአገልግሎት የተጠሩበት መንገድ ለየቅል ነው። ሐዋርያው ቅዱስ ጴጥሮስ ከወንድሙ ከእንድርያስ ጋር በገሊላ ባህር ልዩ ስሟ ጌንሴሬጥ በምትባል መንደር ዓሣ ያሰግሩ ነበር። በዚህም ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ በማለት ሐዋርያው ቅዱስ ጴጥሮስን ከወንድሙ ጋር ጠርቷል። በዚህ ጥሪ መሰረት መተዳደሪያው የነበረውን መረቡንና ታንኳዋን እንዲሁም አባቱን ትቶ ጌታውን ተከተለ። ለሐዋርያነት አገልግሎት ሲታጭ ዕድሜው 55 ዓመት እንደነበረም ይነገራል። ምንም እንኳን ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር የተጠራበት የአገልግሎት ዓላማ አንድ ቢሆንም የተጠራበት መንገድ ከቅዱሱ ጴጥሮስ በእጅጉ ይለያል። ይኸው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ እንደ ቅዱስ ጴጥሮስ ከጌታ ጋር አልነበረም፣ ቀጥታ ከጌታም አልተማረም ነበር። በወቅቱ ግን በኢየሩሳሌም ስለነበረ የጌታን አገልግሎት ያውቅ ነበር። ለኦሪታዊው እምነቱ ቀናተኛ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። በ32 ዓመት ዕድሜው ከኢየሩሳሌም 223 ኪሎ ሜትር ርቀት በስተሰሜን በኩል በምትገኘው የደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ ክርስቲያኖችን ለማሳደድ የሚያስችለውን የፈቃድ ደብዳቤ ከባለስልጣናቱ አገኘ። እርሱም ክርስቲያኖችን ለማሳደድ ወደ ደማስቆ ከተማ አመራ። በዚያም ከሰማይ ብርሃን ወረደ። የወረደውም የብርሃን ነጸብራቅ ቅዱስ ጳውሎስን ከመሬት ላይ ጣለው። በብርሃኑ ውስጥም ሳውል ሳውል ለምን ታሳድደኛለህ የሚለውን አምላካዊ ድምፅ አሰማው። ሐዋርያው ቅዱስ ጳውሎስም ጌታ ሆይ ማነህ ብሎ ጠየቀ። ለጠየቀውም ጥያቄ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ በሚል መልስ አገኘ። ቅዱስ ጳውሎስም በወደቀበት ሆኖ የተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ ሲል ከእርሱ የሚጠብቀውን ግዴታውን ጠየቀ። ጌታም ተነስቶ ወደ ደማስቆ እንዲገባና ማድረግ የሚገባውን ወደሚነግረው ወደ ካህኑ ሐናንያ ላከው። ቅዱስ ጳውሎስም በዚህ መልኩ የእግዚአብሔርን የአገልግሎት ጥሪ ተቀብሎ
በካህኑ ሐናንያ እጅ ተጠምቆ ወደ ሐዋርያነት ኅብረት ተቀላቀለ። አስቀድመን እንደተመለከትነው ቅዱስ ጴጥሮስ የቀደመ ግብሩን እርግፍ አድርጎ ትቶ ጌታን እንደተከተለ ሁሉ ቅዱስ ጳውሎስም የቀደመ የጥፋት ግብሩን በመተው የጌታ ተከታይ የሆኑትን ወንድሞቹን ሐዋርያትን ተቀላቀለ። እንደነርሱም ለጌታ ጥሪ ተገቢውን መልስ ሰጠ። ቅዱስ ጳውሎስ የተጠራው 3 ጊዜ ነው። የተጠራው በአብ በወልድ በመንፈስ ቅዱስ ስም ነው። የእርሱ ጥሪ በአብ ስም የተከናወነው በእናቱ ማኅፀን ነው። ይህንንም ራሱ ቅዱስ ጳውሎስ ሲገልጽ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ በእኔ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም በማለት ነው። በዚህም አብ እግዚአብሔር በሚለው አምላካዊ ስሙ እንደጠራው በሚስጥር እንረዳለን። ሌላኛው ጥሪ ደግሞ በወልድ የተከናወነው ነው። አስቀድመን እንደገለጽነው እግዚአብሔር ወልድ በደማስቆ ጎዳና ላይ ሳውል ሳውል ለምን ታሳድደኛለህ? የምታሳድደኝ እኔ ኢየሱስ ነኝ ብሎ ከገሰጸው በኋላ ወደ ካህኑ ሐናንያ በላከው ወቅት ነው። በዚህ ወቅትም ጌታ ቅዱስ ጳውሎስን ለምን እንደመረጠው ለካህኑ ሐናንያም ሲያስረዳ ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና በማለት ነው። ቅዱስ ጳውሎስ ከአብና ከወልድ ባሻገር በመንፈስ ቅዱስ ለአገልግሎት የተመረጠ ነው። ይህም የሆነው መንፈስ ቅዱስ ለአባቶቻችን በርናባስና ሳውልን ለጠራቸው ሥራ ለዩልኝ ባለበት ወቅትና እንዲሁም በዚያን ጊዜም ከጦሙ ከጸደዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ በሚለው አምላካዊ ቃል መሠረት ነው። በመሆኑም የቅዱስ ጳውሎስ መጠራት ከጥሪነት ባሻገር ምስጢረ ሥላሴ የተገለጠበት በእርሱ መመረጥ ውስጥ የቅድስት ሥላሴ ልዩ አንድነትና ሦስትነት ተገልጧል፣ ተመስክሯል። ሦስተኛ የሐዋርያቱ የአገልግሎት ሕይወት። የሐዋርያት ሥራ የሚጀምረው በቅዱስ ጴጥሮስ ስብከት ሲሆን የምዕራፉ መጨረሻ የሚጠናቀቀው በቅዱስ ጳውሎስ አገልግሎት ነው። በዚህም መሠረት ቅዱስ ጴጥሮስ አይሁድን የተገረዙትን በአባትነት እንዲጠብቅ ሲሾም፣ በተመሳሳይ መልኩ ደግሞ ቅዱስ ጳውሎስ አሕዛብን ያልተገረዙትን እንዲጠብቅና እንዲያስተምር ተሾሞ ነበር። ስለዚህም ነገር ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ እዩ። ለተገረዙት ሐዋርያ እንድሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንድሆን ሰርቷልና። በዚሁም መሠረት ሐዋርያው ቅዱስ ጴጥሮስ በኢየሩሳሌም፣ በአንጾኪያ፣ በይሁዳና በሰማርያ እንዲሁም በስደት ላሉ አይሁድ መንግሥት እግዚአብሔርን ሲሰብክ፣ ቅዱስ ጳውሎስ ደግሞ በቆጵሮስ፣ በመቄዶንያ፣ በግሪክ፣ በተሰሎንቄ፣ በፊልጵስዩስ፣ በቆሮንጦስ፣ በኤፌሶን፣ በሮምና በሌሎች ቦታዎችም ሰብኳል። ቅዱስ ጴጥሮስና ጳውሎስ እነዚህን አካባቢዎችና በእነዚህ አካባቢዎች የሚኖሩትን ሕዝብና አሕዛብ ተከፋፍለው ሲያስተምሩ የየራሳቸው አካባቢያዊ ተጨባጭ ሁኔታ ይጠቀሙበት ነበር። ቅዱስ ጴጥሮስ የአይሁድን መምህር እንደመሆኑ መጠን በስብከቱና በጻፈው መልእክቱ አዘውትሮ ከብሉይ ኪዳንና ከመዝሙረ ዳዊት የተለያዩ ጥቅሶችን ይጠቀም ነበር። በሌላ መልኩ ደግሞ ሐዋርያው ቅዱስ ጳውሎስ እንደ ቅዱስ ጴጥሮስ በመልእክቱ ውስጥ የብሉይ ኪዳን ጥቅሶችን እምብዛም አልጠቀሰም። ጠቀሰ ቢባል በዕብራውያን መልእክቱ ብቻ ነው። ይህ ከብሉይ ኪዳን ጥቅሶች መጥቀስና ለመጥቀስ የትምህርታቸው የትኩረት አቅጣጫ ከሆኑ አሕዛብና ሕዝብ አኳያ መሆኑን ልብ ይሏል። ከዚህም በመነሳት ከቃል በተጨማሪ በመጻሕፍት ያስተማሩት ቅዱስ ጴጥሮስም ሆነ ቅዱስ ጳውሎስ መልእክታትን በመጻፍ ጭምር። ቅዱስ ጴጥሮስ 2 መልእክታትን ሲጽፍ ቅዱስ ጳውሎስ 14 መልእክታትን ጽፏል። የአጻጻፍ ስልታቸውም ሆነ የትኩረት አቅጣጫቸው የራሱ የሆነ አውድ አለ። መልእክታቱንም ሲጽፉ ከየራሳቸው አውድ አኳያ
ሐዋርያው ቅዱስ ጴጥሮስ በዶግማ በቅድስና ሕይወት ዙሪያ ሲያተኩር፣ ሐዋርያው ቅዱስ ጳውሎስ ከቅድስና ሕይወት ጎን ለጎን በዶግማና በነገረ እግዚአብሔር ላይ ያተኩራል። እነዚህ ሁለት ሐዋርያት በዘመናቸው ተአምራት ያደርጉ ነበር። ያደረጓቸውም ተአምራት ለክርስትና ሃይማኖት መስፋፋት ታላቅ አስተዋጽኦ ነበሯቸው። ሁለቱም በተአምራት ሙት አስነስተዋል፣ ድውይ ፈውሰዋል። ለዚህም እንደማሳያ ምሳሌዎችን መጥቀስ ይቻላል። ይኸው ቅዱስ ጴጥሮስ ጣቢታ የተባለች በኢትዮጵያ የምትኖር አንዲት ሴትን ከሞት በተአምራት አስነስቷል። ይህች ሴት ለሰው ሁሉ መልካም የምታደርግ ምጽዋትን የምትሰጥ የተለያዩ ድሃ ሴቶች የሚሆኑ የተለያዩ አልባሳትን በመስራት ትለግስም ነበር። ይህንንም ሁሉ መልካም ነገር የምትፈጽም ሴት ታማ ሞተች። ቅዱስ ጴጥሮስም በተአምራት ከሞት አዳናት። ቅዱስ ጳውሎስ ቃለ እግዚአብሔርን እያስተማረ አውጤቁስ የተባለ አንድ ወጣት አንቀላፋ። በእንቅልፉም ክብደት ምክንያት ከተቀመጠበት ወድቆ ይሞታል። ቅዱስ ጳውሎስ ይህንን ወጣት በተአምር ከሞት አስነስቶታል። ከዚህም በተጨማሪ እነዚህ ሁለት ሐዋርያት በልብሳቸውና በጠላቸው በተአምራት ሕሙማንን እየፈወሱ ሕመምተኞችንም የክርስቶስ የመንግስቱ ዜጎች ያደረጉ ነበር። ተአምራቱ ችግረኞቹን ከችግራቸው ከማላቀቅ ባለፈ ለክርስትና ሃይማኖት መስፋፋት እጅጉን ይጠቅም ነበር። አራተኛ የቅዱሳን ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ ሰማዕትነት። የቤተ ክርስቲያን ጉዞ ሁሉ ጊዜ በመስቀል ላይ ነው። ይህም የመስቀል ጉዞ ደግሞ መስዋዕትነትን፣ መከራ መቀበልን ይጠይቃል። ከዚህም የተነሳ በሰይፍ የተመተሩ፣ በመጋዝ የተተረተሩ፣ በእሳት የተቃጠሉ፣ ለአይናብስት የተጣሉ፣ በአጠቃላይ በብዙ ስቃይ የተፈተኑ ቅዱሳን ሐዋርያት አሉ። ከነዚህ ሐዋርያት ደግሞ በዋናነት የሚጠቀሱት እነዚህ ሁለት ሐዋርያት ናቸው። ሐዋርያው ቅዱስ ጴጥሮስ የአይሁድን ሊቃነ ካህናት ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል እያለ በሸንጎ ይሟገት ነበር። በዚህም ብዙ ጊዜ ይገረፍ ይታሰር ነበር። በተመሳሳይ መልኩ ደግሞ ሐዋርያው ቅዱስ ጳውሎስም የተለያዩ የመከራ ጽዋን ተቀብሏል። ሐዋርያው ቅዱስ ጳውሎስ እርሱና ሌሎች ሐዋርያት ስለ ክርስቶስ መከራ መቀበላቸውን ሲገልጽ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም በማለት እነዚህ ሁለት ሐዋርያት በዚህ መልኩ ስለ ወንጌልና ስለ ክርስቶስ መከራ ከተቀበሉ በኋላ ከዚህ ምድር ያለፉት በሰማዕትነት ነው። ሁለቱም በሰማዕትነት ያለፉት በዘመነ ኔሮን ሐምሌ 5 ቀን በ67 ዓመተ ምህረት ነው። ቅዱስ ጴጥሮስ በሰማዕትነት ያረፈው የቁልቁሊት ተሰቅሎ ሲሆን ቅዱስ ጳውሎስ ደግሞ አንገቱን ተሰይፎ ነው። የቅዱሳን ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ በረከት ረድኤት ይደርብን፣ ጾሙን ይቀበልልን፣ ማህበራችንን ውልደ ብርሃንን ይባርክልን። አሜን።